በጣም ጂኔሶች ነገሮችን በቀስ ብሎና በማስተዋል ሊፈታ የሄደ አባት ነገሮችን አክሴፕት አድርጎ የልጄ ስሜት ይቀድማል፣ ለልጄ መኖር አለባት፣ ልጄ የምትፈልገውን ነገር ማግኘት አለባት ብሎ የተጋፈጠ አባት ነው። ኢቭን የትናንቱ እንጂ እንደዚህ አይነት ነገር ሲል ከአንተም ብሶ ብሎ እኮ በጣም ብዙ አባት ነው። ግን እኮ ልጄን እኮ እኔ ልጄ እኔ የምመክሮቹን ሁሉንም ነገር አይደለም መቀበል ያለባችሁ የምትፈልጉትን ብለዋል። ደስ ይላል። ይህ አባባላችሁ ደስ ብሎኛል። እዛ ደረጃ የሄደው አባትየው እኮ የእሷን ስሜት የእሷን ነገር ለማክበር ኦዲየንሱን በማክበር እሱንም በማክበር ነው። የማን አባት ነው እስቲ ንገሪኝ ቡቱ የሚሄድ? የኔ አባት አያደርገውም። በእውነት ነው። በጣም ንጹህ ልብ ያላት እኔ እውነት ነው። ስለካ ሴት ልጅ ምድር ናት። እግዚአብሔርን ምድር ሁሉንም ነገር ነው የምትሸከመው። እግዚአብሔርን እኔ እሷ ላይ ምድርን አየሁት። እውነትም ብዙ ነገር መሸከም ይቻላል ሴት ሆኖ ብዬ እውነቴን ነው። እኔ እንደ ሴት ልጅ አንቺ ያልሽው ነገር ኢንሴኪር መንቦራጠጥ፣ ይሄ ማናለምፕኝነት፣ እኔ ብቻ ነኝ ያለሁት፣ እኔ ብቻ ነኝ መልከ መልካም፣ እኔ ብቻ ነኝ ቆንጆ፣ የተማርኩ የሚል ብቻ ነው እንጂ የሌለበት ሁሉንም ሌላ ነገር ውስጥ አለ እና በቃ ራስን ጥሎ በዛ ብቻ መመካትን ያየሁት እንጂ ቫሊዴሽን ይፈልጋል እኮ ነው። አሁን እሱ ውስጡ ያንን ነገሮች ስለማያምንባቸው አቴንሽን ይፈልጋል። ሰዎች እንዲነጋገሩበት ይፈልጋል። ያንን የሚያደርገው ለዛ ይመስለኛል። ያ እሱን አተሽ ካለሱ መኖራችን ምናምን ኖ እንደውም ካለሱ በጣም የምትኖር ልጅ ናት። በእውነት እንነጋገር። ለምን መሰለሽ እዚህ ጋር ሜሴጅ ይደርሰዋላ አንቺ እሱ አብራችሁ ስትሆኑ ምናምን የሚሉት ነገር አለ። ያን ነገር ደግሞ ብዙ ጊዜ እኔ ከሱ ላይ ማየው ብዙ ሰዎች ቴንሽን እንዲያደርጉ እሱ ላይ በቃ ሀሳባቸው እሱ ላይ እንዲሆን ይፈልግ ይመስለኛል። እኔ ሳስበው ምን ይመስልሻል? አይደለም ኖ ይኸውልሽ ዲኮር ሰተሽ ይሄ እኮ ሊያስወድድሽ አይችልም። የሚያስወድድሽ ለሴት ልጅ የምትወድሽ ስታከብሪያት ነው፣ ስትንከባከቢያት፣ ስትለማመጫት። መለማመጥ መናቅ አይደለም። ገንዘብ የሚወድ ሴት መሰለሽ ትጅዬ ከሱ ጋር አብራ ያልኖረች እሱን የማታቅ እንዴት እንዳመጣው ከየት እንደመጣ ገንዘብ ብቻ ይዞ መጥቶ እሷን አግኝቶ ጀንጅኖ ምንም ብሎ ቢሆን አብሯት ያለ ሰው ቢሆን ኦኬ፣ ውይ ይሄ ሰው ሀብታ ነው፣ ውይ ይሄ ሰው እንደዚህ ነው ብለሽ ትያለሽ። ውይ ይሄ ሰው የተማረ ነው ስለማታቂው። ይችሊ ባዶ ጫማ ምንም ነገር ሳይኖራቸው ምንም ነገር ሳይሆኑ አንድ እንጀራ ለሁለት እየተካፈሉ የኖሩ ሰዎች አብረው አድገው የሆነ ነገር ሲያደርግልሽ ውይ ይሄን ስለሰጠኝ እሱን ወደድኩት ብለሽ ትያለሽ። ምን አይነት የረሳው ነገር እሷም ትሰራለች። እኩል ነው ሜክ የሚያደርጉት። እንደዛ የማለት ፕሪቪሌጅ የለውም። እኩል ናቸው። በቃ ከወንድ በላይ ናት እሷ እኮ ከወንድ በላይ ናት። በስራው በስማርትነቱ እንኳን በማውጣት ነው ብትዬ የውልሽኝ እሱ የሚያስበው እኮ ለምን መሰልሽ? እኔ ወንድ ነኝና ልክ እንዴት ነው እንደ የድሮ አስተሳሰብ ታውቂያለሽ። እኔ ወንድ ነኝ፣ ሁሉን ነገር እኔ ነኝ የማደርገው። ስለዚህ ሴት ናትና በቃ እንደፈለግኩ አድርጋታለሁ ይመስለኛል። ጋንዬ በጣም ሁሉን የሚያደርግ የድሮ ሰው እንደዚህ አይደለም። እሱ ጋር ምን እንዳለ ልንገርሽ። ይሄንን እኮ ገንዘብ አሁን እኮ እኩል እየሰሩ ነው ያገኘው። እቺ ልጅ ምን አይነት ካይንድ፣ ምን አይነት ጥሩ፣ ምን አይነት መልካም ልጅ እንደሆነች ያውቃል። ምን አይነት ገቢ እንዳላት፣ ምን አይነት ገቢ እንዳለው ገብቶሻል። ይሄን ስራ ሲሰራ አንድ ቢዝነስ አንድ ካምፓኒ ውስጥ አንቺ ሼር አድርገሽ ስትሰሪ ገብሽን ወጭሽን እኮ ትተዋወቂያለሽ አይደል እንዴ? ከሼር ካረግሽው ጋር አይደል? የማታውቂው ነገር የተወሰነ ነገር ይኖራል። ግን የምታውቂው ነገር ላይ ለምን ይሄን አለ እንዴ? የሆነ ጊፍት ሲሰጥሽ አንድ አብሮሽ የሚሰራ ሰው እንድወደው ነው ይላል እንዴ? ወይም ደግሞ በቃ ካለሱ መኖር አልችልም እንዲል ነው ትያለሽ? አይባልም እኮ። ሬስፔክትም አድርጎ ጊፍት የሚሰጥሽ እኮ አለ። ግን ለእሱ ጥያቄ የሚሆነው ብሰጠው፣ እሷ ብሰጠው፣ እንዲህ አይነት ነገር አድርጋ ብሰጠው እንደዛ ነው እኔ አረገዋለሁ ብሎ ያስባል። እሷ ታረጊዋለሽ እንዳለው እንዲህ አይነት ገጠመኝ ሆኖ እሷ ብታረግለት የሚመለሰው ስለሰጠችው ነው። አንድ ነገር ልንገርሽ፣ እንደዛ ወደ ራሱ ማዞር አልቻለም።
ኖ ወደሱ ምናምን አይደለም። እዚህ ጋር አሁን ሌላ ነው ጥያቄ። ምንድን ነው መሰለሽ ጥያቄ፣ እነዚህ ልጆች ተጣሉ አይደለ? እቺ ልጅ አብራ ስትሰራ ነው ይሄ ነገር የተገኘው እና ከዛ ላይ ብትሰጪ እንደ ስጦታ እንድትወድሽ እሱ እንድትወደው ነው እንደ ሰጣት ወይም ደግሞ ያለሱ አልኖርም ወይስ እንደ ውለታ ቆጥራ በዛ ተከባ እንድትኖር ነው? ግን ነው ምን መሰለሽ ለሚያረጋቸው ለእያንዳንዱ ነገሮች ሁልጊዜ ማስታወስ ይፈልጋል። እንዲያርግልሽ እንዲሆኝልሽ እንደዛ ከሚል ባያረግላት ይሻላል። ባዶ ቢተዋት ነው የሚሻለው። እንደዚህ አርግልሽ እኮ ይኸውልሽ እኔ ሰጥቼሽ ነበር ብሎ እያስታወሰሽ የሚኖር ሰው ማለት ነው። በጣም ነው የሚያስጠላው። ግን ቢግ ዲል ነው ብዬ አላስብም። እኔ አሁን እኔ እንጃ በገንዘብ ደረጃ ማለት እኔ እኮ አብረው እኮ ሰርተው ያገኙት ነገር እኮ ነው። ገብቶሻል? ኖ እሷም እኮ አላት እኮ እሷም ማድረግ እኮ ትችላለች። ዘሬ ግን የራሷ እንትን ይኖራታል፣ የራሷ አላማ ይኖራታል። እሷ ወይ ሾው ማታሳይ ትሆናለች። ማሳየት የሾው ሰው አይደለችም። ስለዚህም ይሆናል እንጂ እኮ እሷም እኮ ከሱ እኮ ነው የምታገኘው። እሱ እኮ የተለየ ገቢ የለውም አይደለ እንዴ? ወይ አላውቅም። የምልሽ ነገር ግን ምን እንደሆነ ያልተረዳሽኝ ታውቂያለሽ? ምንም ማለት አይደለም። ይሄ ቤት ማለት አንድ ቀሚስ ገዝቶ እንደመስጠት ነው። ቀሚስ ገዝቶ የሰጠሽ ሰው ደግሞ ቀሚስ ገዛው እያለ ያወራል። ለምን ይሄን አልኩኝ? አሳንሸው አይደለም፣ ጥሩ አላደረገም አይደለም የምለው። አብረው ናቸው እየሰሩ ያሉት፣ አብረው ነው እያደጉ ያሉት። ሁለቱ ይተዋወቃሉ። ይሄን ነገር ስላረኩልሽ አንቺ ማንነትሽ ይቀየራል ብሎ ማሰብ የለበትም። ከኔ ከአንቺ በላይ ሁሉ ሊያቃት የሚያቃት እሱ ነው። ስለዚህ ዛሬ ይሄን ስላረኩልሽ ነው ወይ ቅርታዬን ተቀበልሽው አይባልም። ሰው አብረሽው የኖርሽው ሰው በተጣላይ ሰዓት የሆነ ነገር ሲያደርግልሽ እንዴ ፊል ታደርጊያለሽ። ለምሳሌ የተጣላሹ ጓደኛሽ መጥቶ ሲጠይቅሽ ታመሽ፣ ወይኔ ለካ እኔ ጥፋተኛ ነኝ እንዴ እንደዚህ እንኳን ታሜ መጥቶ ጠየቀኝ ብለሽ ትያለሽ አይደል? እንዴ ይባላል እኮ ይሄ በኖርማል ላይፍ ራሱ እንደዛ አይነት ስሜት ነው እንጂ ልጅ የተሰማት እንጂ በጥቅሙ ደረጃ አይደለም። ዛት ማች 10 እየደጋገምሽ የምታወሪው ነገር አይደለም። ሁለት ነገር ነው የሚናገረው። ከጥፋቱ በኋላ ይሄ ቤት መጣለት፣ ይሄን ቤት ይዞ ግን ይመስለኛል ይሄንንም ቤት ይዞ የመጣው ሳያልቅ እንደዚህ ሊያደርግ ይመስለኛል። እሱ አንድ ነገር ይዞ የሚመጣው እሷ ላይ ሊያሳብብ ስለሚፈልግ ብቻ ነው። አዎ ሁሌ ምን የምመለከተው ፓስተሩ ምን አለ መሰለሽ፣ አንድ የአበሻ ፒፕል አንድ ነገር ሰጥቶ ሁሌ ያንን ነገር በሰው ፊት ሊያዋርድሽ ይፈልጋል ብሏል። አንድ ጊዜ ሳዳምጠው ነበር እና ጓደኛዬ ነው አለ ጫማ ገዝቶ ሰጠኝና ከአውሮፓ ሀገር መጥቶ ማለት ነው ከአሜሪካ። ከዛ ያ ጫማ አለ እንዴ እስካሁን ትለብሰዋለ እንዴ እያለ በሰው ፊት ሲያስታውሰው ይኖራል አለ። ከዛ ጫማውን አውጥቼ ጣልኩት አለ። ባይሰጥ ይሻላል እኮ እና ባይሰጥ ይሻላል። አንድ ሰው ሁሌ እያስታወሰሽ ከሚኖር አይደል? ይሄ ልልሽ ቆይስ ምንድን ነው ያለችው? ቆይስ ሚሱ ለሃይሚ አይመስለኝም ለኛ ነው መልስ የሚሰጠው ብዬ አስባለሁ። ምኑ ለኛ ነው? እንደ ቤቱ ነው የገዛው። ለኛ ነው እንደ ቤት ገዝቶ ይሰጣል። ቲክቶክ ላይ ቤት ገዝቶ ሊሰጠን ነው። እስቲ ቆይ ደግቢ እንደ በምን ዙሪያ ነው ለኛ? አንቺ እቺ ደግሞ አው ትላለች። በምንድን ነው ለሌላ ነው ያለች? ኧረ ቶሎ በይ በያት። በምን ዙሪያ ነው? ነይ ግቢና አስረጂኝ። ነይ ግቢና አስረጂኝ። እኔ ኩኑና ደግሞ ሰጥቻቸው እያለ ሊጮህ ነው። አንቺ አሁን ትምህርት እንኳን ቢሆን ድራማ ቢሆን ራሱ እኮ እየተባለች ነው እና ለኛ ነው። እኛ ምን አደረግን? እኛማ መከርን። እኛ ራሳችንን እኛ ቤት ቀርቶ ስንት ነገር እናደርጋለን ከፈለግን። ምን ሆነሻል? አንቺ ቤት የለሽም እንደሚይዙይ ቆይ ትምህርት አለው እንዴ? እንደዚህ አንቺ ትምህርት አለው እንዴ? የለውም። መቅዱ ምን እንደሆነ ታውቂያለሽ? እንትን ኦዲየንስ እንዲቀበላችሁ። ኧረ እውነት አንዳንዶቻችሁ ማለት የምትረዱበት በጣም ይገርመኛል። ምክንያቱም ለኛ ነው መልስ፣ ለኛም ስንት መልስ ሰጥተው ይችሉታል። እንደኛም ማንሄድ ካልን እኮ ጥግ ድረስ ነው የምንሄደው። እናስጨርሳለን። ሰላም አውለን። እሺ ቡትያው ሪስኪ ደግሞ ምን መሰለሽ ግን አሁን ጥቅመኛ ናት እንኳን ቢባል ራሱ የሚባል የነበረበት ምክንያት ታውቂያለሽ? ቤቱን ወስዳ አልፈልግህም ብላው ብትሄድ ምናልባት እንዴ እቺ ልጅ ለምን ተቀበለች? ያሰላችሁ ትክክለኛ ነገር ተናገሩ እንዴ።
የሚታይ ሀቅ ማንን እንደሚያታልል አላውቅም። ራሱን ግን እኮ ምን አለችው መሰለሽ ብትይ ነው የሚሸውደው። ኧረ ሚሱ ተይ ግን ለእኛ ነው አትበይ። ተይ ግን ሰዎች ማስረዳት አይችሉም አይረዱም ብሎ ስላሰበ ከሱ በታች አድርጎ ስላየ ራሱን ነው የሚሸውደው እንጂ ምንንም አይሸውድ። በዚህ ሰዓት ታሾካለሽ። ባይዘዌ ዘርዬ ንግግር አይችልም ትላላችሁ እንጂ መሳደብ፣ መቆጣት፣ ሰው መወንጀል ሲሆን እንዴት ነው የሚናገረው? ይችላል ስለማይፈልግ ነው። አሁን ትናንትና አየሽ እንዴት ተስተካክሎ እኮ ነው የመጣው ለመልሱ። ድራማው ሲጠፋበት ነበረ ያወዛግባል። በእርግጥ በድራማው መቀጠል ግን ንግግር የማይችል ሰው ሆኖ አይደለም እኮ ትወጂኛለሽ አውቃለሁ። ታዲያ ለእናንተ ለእኛ ነው አትበይኛ ውዴ። ለእኛ ምን አደረግን? አይ ሀሳቧን እንትን ነው መቅዲ ጥቅመኛ ነሽ ለሚሏት ሊመልስ ፈልገው ነው መሰለኝ የምትለው። ምን አንቺን ብለሽኛል እኮ ነው ያላት። ታዲያ ቡትዬ አንቺን ብለሽኛል እኮ ሴት ነኝ ብለሽኛል አለችው። ሴት ነኝ ያለችው እንደዛም ካሰብክ እኮ ማንኛውም ሴት ያለው ወንድ እንዴት ነው ብቁ የሆነ ወንድ ትፈልጋለች። ትክክል። ያ የሁሉም ሴት ባህሪ ነው አይደለ? ቢኖረው ግን ገንዬ እንደዛ ብለህ እንዳታስብ ብለዋለች እኮ። ሴት ነኝ ብላ ስትለው ሴት ነኝ አዎ ቢኖርክ ብዬ ባስብ እንዲህ ቤትም መኪናም ማለች። እንደዛ ብለህ እንዳታስብ ምክንያቱም ታቀኛለህ ነው መልሷ እሷ። እሱ ግን አልገባውም ወይ አልገባውም ወይ አውቆ ነው ላይ የሚያደርገው። ይኸውልሽ አሁን የሰለጠነ ዘመን ውስጥ ስላለ እንደው እንጂ ሴት ልጅ እኮ ወንድ ልጅ ሊያኖራት ነበር አይደለ እንዴ? ግን አሁን ዘመኑ ሰልጥኗል እና ሴትም ወንድ መሆን ትችላለች። የሴትም ወንድ አለች ሰርታ ቤቷንም ራሷንም። እንደውም ብዙ ሴቶች አሉ እኮ ወንዶቹን የሚያስተዳድሩ በራሳቸው ፍቃድ ማለት ነው። ግን ይሄ ቢግ ዲል አይደለም። እዚህ ጋር ምንድነው ችግሩ? አንቺ ሁሌ እኔ በልጣለሁ ካልሽ የሚበልጥሽን ሰው አታይማ። ሁሌ አንቺ እኔ አንደኛ ነኝ ስለምትይ፣ ግን እኔ ደግሞ ከኔ በላይ ያለ ሰው ሊኖር ይችላል ብለሽ ካሰብሽ ራስሽን ምንድነው የምታደርጊው? ከሰው ጋር አታምነጻጽሪው። ገባሽ? እኔ እዚህ በሱ ላይ የማይበት ያንን መሰለኝ። ከኔ የሚበልጥ ሰው የለም ይመስለኛል። ልጁ ግን የሾው አፕ በጣም ሾኛ ነው። በቃ ይሄ አቴንሽን ነው የሚፈልገው። አቴንሽንም አይደለም እሱ አቴንሽን ብቻ አይደለም ሾውም ነው። አሁን ስረዳው እኔ ለአንቺ የማደርገው ድርጊት ለሾው መሆን የለበትም። እንደው ስንቴ 4 5 ያልተናገረው ቤት እኔ ለአንቺ መልካም አላረኩልሽም ነበር አይባልም። መልካምነት ለራስ ነው። ስታረጊ ልትናገሩ አይደለም። ገኒ ለኔ ስታረግ ነገር እኮ አድርጋለችኝ። ቪዲዮ ላይ እኮ ብዙ ነገር አድርጋለች። ከቪዲዮውን በስተጀርባ ልብ ስላላት